አንተ ሞኝ ይላል ከጉንዳን ተማር ይላል መጽሐፍ። ከምን ተማር ይላል? ከገብረ ጉንዳን ተማር አለ። ከገብረ ጉንዳን ተማር። አንደኛ ጉንዳን እንዲያው ብልሃቷ አንደኛ ሳሰራ አታወራም። ጉንዳን የምትፎክር ሰርታ ነው። ሁለተኛ ደግሞ የክረምት ምግቧን መቼ ታከማቻለች? በጋ። እና ቅዱስ ዮሐንስ አፈወርቅ አንተ ሰነፍ፣ አንተ ኃጢአተኛ ዮሐንስ አፈወርቅ ለምን ትሰድበኛለህ? ለምን ትገስጸኛለህ? ትለኝ እንደሆነ እግዚአብሔር እንኳን እኔን ጉንዳንን መምህር አድርጎ ሾሞብሃል ይላል። ምንን መምህር አድርጎብሃል አለ? ጉንዳንን። ከጉንዳን ተማር ብሎ መጽሐፍ ቅዱስ ላይ ስለጻፈ ላንተ እንኳን እኔ ጉንዳንም ታስተምርሃለች ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። ጉንዳንን አንደኛ ብልሃትን፣ ሁለተኛ ደግሞ ሰርታ ነው የምትናገር ያልኳችሁ። ያው ባለፈው ተነጋገርነው። ጉንዳን እግር ላይ ሳለ አይበላም። የት ላይ ነው የሚበላው? ጭንቅላት ላይ ሲወጣ ነው። ከተንቀሳቀስክ ግን እግር ላይም ቢሆን አይለቅም። ዝም ብላችሁ ቆማችሁ ግን ጉንዳን የሚባላ ግንባር ላይ ሲደርስ ነው። ልቡ አይደንቃችሁም? አንስቶ ሊወስድ እኮ ነው። ከግንባር ላይ ሲደርስ የሚበላ ይዞ ሊሄድ ነው ማለት ነው። ስለዚህ ሰው ቁም ነገሩን መናገር ያለበት ሰርቶ ሲጨርስ ነው። ሰርቶ ሳይሰራ አይለፈልፍም። በነገራችሁ ላይ ሰይጣን የሰዎችን እቅድ የሚያበላሸው በምን እንደሆነ ታውቃላችሁ? በወሬ ነው። ሰይጣን የሰውን የልቡን የማወቅ ስልጣን አልተሰጠውም። በዚህ እርግጠኛ ሁኑ። ሰይጣን በመጽሐፍ እንደተቀመጠው የሰውን ልብ የማወቅ ስልጣን አልተፈቀደለትም። እንግዲህ የሰዎችን እቅድ የሚያበላሸው በምንድን ነው ካላችሁ? በወሬ ነው። አሁን ነገ ለምሳሌ አስቀድሳለሁ ካላችሁ ነው ይልና ካወራችሁ ምን ያደርጋል መስላችሁ? ሌሊት የሚያደርገውን ራሱ ያውቃል። እኔ በተክሊል ለማገባ ካለ አንድ ሰው ነው እንዴ ብሎ እንዴት ያደርጋል? እኔ በቃ እንግዲህ እስከ ዛሬ 10 ዓመት ጎንደር ከምትባል ሀገር አለቅም፣ እዚህ ነው የምማር ወይም እዚህ ነው የምጸድቅ፣ እዚህ ነው የምቆርብ አለ ነው። ጎረቤት ያስነሳና ደግሞ ያሽረውበታል ማለት ነው። ነገረኛ ጎረቤት ያስነሳበታል ማለት ነው። ስለዚህ ሰይጣን የሚፈትነው በወሬ ነው እና የወደፊት እቅዳችሁንም አትለፍልፉ። እግዚአብሔር